የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 21። በማግስቱ ጠዋት ልክ አንድ ሰዓት ሲሆን ሁሉም ነገር ተዘጋጅቶ ጉዞ ተጀመረ። ከደቡብ ምስራቅ አቅጣጫ ቀስቀስ ያለ ንፋስ፣ ከመንፈሱ በስተቀር ባህሩ ጸጥ ያለ ነበረ። በሚቀጥለው ምሽት ሞንቴ ክሪስቶ ደሴት በግልጽ ላይን መታየት ጀመረች። በ4 ሰዓቶች ደሴቷን ረገጡ። ከመርከቦቹ ሁሉ ጂዮን በቀጠሮ ለመገኘት የመጀመሪያዋ ነበረች። ኤድመንድ ትዕግስቱን አጣ። ከሁሉ በፊት መሬቷን በሩጫ የረገጣት እሱ ነበረ። ወደ ቤተ ክርስቲያን መቅደስ የሚገባ መሰለው። ሁኔታው ቢፈቅድለት ኖሮም አጎንብሶ መሬቷን ከመሳም ወደ ኋላ ባላለ ነበረ። ነገር ግን በሌሊት ፍለጋው ማካሄድ ውጤት እንደማያስገኝለት በመገንዘብ እንደተቅበጠበጠ እስኪነጋ መቆየት ግድ ሆነበት። በዚያ ላይ ሌላ መርከብን በቀጠሮ ቦታ ስለደረሰች ጭነት የመራገፉ ሥራ ተጣጥፎ ነበርና የሌሊቱ ፍለጋው ፋይዳ ቢስ መሆኑን አረጋገጠ። የኤድመንድ ትክክለኛ ዓላማ የሚያውቅ ቀርቶ የሚጠረጥር አልነበረም። ፀሐይ ጮሯን እንደፈነጠቀች ኤድመንድ ጠበንጃ አንስቶ ከድንጋይ ከሚዘሉት የተራራ ፍየሎች ለማደን እንደሚፈልግ ለጓደኞቹ ሲገልጽም ነገሩ ማደን እንደሚወድ ወይም ብቻውን መዋል እንደሚፈልግ ነበር የተረጉሙለት። ከኤድመንድ ጋር አብሮ ለአደን ለመሄድ የጠየቀው ጃኮፖ ብቻ ነበረ። ኤድመንድ ጃኮፖን መቃወም ሌሎቹን ጥርጣሬ ውስጥ እንደሚጥላቸው ገምቶ ፈቃደኝነቱን ገለጸ። ደግነቱ ብዙ ሳይርቁ ኤድመንድ አንዲት የተራራ ፍየል ለመግደል በመቻሉ ጃኮፖ ፍየሏን ወስዶ ጓደኞቻቸው ጠብሰው እንዲበሉ የጋበዛቸው መሆኑን በመግለጽ እንዲያቀርብላቸውና ጥብሱ እንደደረሰ ወደ ሰማይ ተኩስ በማሰማት እንዲጠሩት ላከው። ኤድመንድ ወደ ኋላው እየተገላመጠ ዋሻዎቹ ይገኛሉ ብሎ የጠረጠረበት ስፍራ እስኪደርስ ድረስ መንገዱን ቀጠለ። ሁሉ ነገር በአንክሮ ይመረመር ስለነበረ አንድ ስፍራ ሲደርስ በድንጋዮች ላይ በሰው እጅ የተሰሩ የሚመስሉ ምልክቶች መኖራቸውን ተመለከተ። ምናልባት መንገድ ለመጠቆም የተቀረጹ ሳይሆኑ እንዳልቀሩ የገመተው ቅርጾቹ በስርዓት እየተከታተሉ መጓዛቸውን ሲያስተውል ነበረ።
የኤድመንድ ተስፋ አንሰራራ። ምናልባት መስፍኑ የወንድሙን ልጅ ለመምራት ሲል የቀረጻቸው ሳይሆኑ አይቀሩም ሲል አሰበ። ምልክቶቹ ግን የትም አላደረሱትም። በአንድ ግዙፍ መሰረት ላይ የተቀመጠ ትልቅ ክብ ድንጋይ ላይ ሲደርሱ ቆሙ። ትንሽ እንዳሰላሰለ የቆመው ምናልባት በዱካዎች መዳረሻ ላይ ሳይሆን ከመነሻቸው ላይ ሊሆን እንደሚችል ጠርጥሮ በመጣበት ተመለሰ። ይህ በእንዲህ እንዳለ ጓደኞቹ ፍየሏን ጠብሰው አብቅተው ኖሮ ኤድመንድ ከድንጋይ ወደ ድንጋይ ሲዘል የተኩስ ምልክት ሰጡት። አቅጣጫውን ቀይሮ ወደ እነሱ በሩጫ ይጣደፍ ጀመረ። እነሱ ግን አመጣጡን ይከታተሉ ስለነበረ እግሩን አንሸራቶት ከድንጋይ ጫፍ ላይ ተለጥፎ እየተወዛወዘ ሲታገል ከቆየ በኋላ ከዓይናቸው ሲሰወር ተመለከቱ። ኤድመንድ የበላቸው ቢሆን ይወዱት ስለነበር ሁሉም በአንድነት ወደ ወደቀበት አቅጣጫ ሮጡ። ሰውነቱ እየደማ በከፊል ራሱን ስቶ አገኙት። ከ10 እና ከ15 ጫማ ርቀት ላይ ሳይወድቅ አልቀረም። ጥቂት የፍራፍሬ ጭማቂ አፉ ውስጥ እንዳፈሰሱለት አይኖቹን ቢገልጥም ጉልበቱን፣ ራሱና ጀርባውን በሚሰማው ህመም ያቃሰት ነበረ። ወደ መርከቧ ተሸክመው ሊወስዱት ፈልገው እንደቀረቡት አደጋው እንዳደቀቀው መርከቧ ላይ ለመውጣት ጥንካሬ እንደሌለው ነገራቸው። ካፒቴኑ በዚያው ሰዓት ጉዞ መጀመር ስለነበረበት እንደምንም ወደ መርከቧ እንዲወስዱት ቢያዝም ኤድመንድ ወዲያ ወዲህ እያገላበጡ ቁስሉን አባብሰው ከሚያሰቃዩት ይልቅ እዚያው መሞትን እንደሚመርጥ አስረዳቸው። ትንሽ ብስኩት የመጠባበቂያ ጠፍንጃና ምናልባት ለመመለስ ብዘገዩ መጠለያ የምሰራበት መቆፈሪያ ትታችሁልኝ ሄዱ አለ በመጨረሻው ያቃሰተ። ረሃብ ይገላል አለ ካፒቴኑ። እኛ እንደሆን ቢያንስ ከሳምንት በፊት አንመለስም። ስማ ካፒቴን አለ ጃኮፖ፣ መፍትሄው ልንገርህ። እኔ እዚህ ቀርቼ አስታምመዋለሁ። ምን ማለት ነው? ከኔ ጋር ለመሰንበት ብለህ ትርፍ መጋራቱ ሊቀርብህ ነው ሲል ጠየቀ ኤድመንድ። አዎ አለ ጃኮፖ ያለ ምንም ቅሬታ። ቁርጠኛ ጓደኛ ነህ ጃኮፖ አለ ኤድመንድ። ለቅን አሳቢዎች የሚከፈለው ዋጋ ይከፈልሃል። እኔ ግን የማንንም እርዳታ አያስፈልገኝም።
አንድ ወይም 2 ቀን ባርፍ ይተወኛል። የጃኮፖን እጅ ከልቡ ጨበጠው። ብቻውን ለመቅረት ያሳለፈው ውሳኔ ግን የማይሻር ሆነ። በመጨረሻው የኮንትሮባንድ ነጋዴዎቹ የጠየቃቸውን ነገሮች በሙሉ ከሰጡት በኋላ ትተውት ሄዱ። ይህ ከሆነ 1 ሰዓት በኋላ መርከቧ ከዓይን ተሰወረች። ኤድመንድ ብድግ ብሎ እንደ ከበቡት የተራራ ፍየሎች ዱብ ዱብ እያለ ጠንካራና ቀልጣፋ ሰውነቱን ያፍታታ ጀመረ። ጠበንጃውን በአንድ እጁ ምሳሩን በሌላው ያዘና ምልክቶቹን ወዳገኘበት ድንጋይ ሮጠ። የምልክቶቹን ዱካ በመከተል በተቃራኒው አቅጣጫ ከተጓዘ በኋላ ካፉ አካባቢ ያለው ስፋትና ወደ መካከሉ ያለው ጥልቀት ጀልባ አስገብቶ ለመደበቅ በቂ የሆነ ትልቅ ስንጥቅ አገኘ። ምናልባት መስፍኑ ሰው እንዳያየው ጀልባውን እዚያ ስንጥቅ ውስጥ ከደበቀ በኋላ በምልክቶቹ የተሰራው መስመር ተከትሎ በመሄድ ገንዘቡን ሳይቀብር እንዳልቀረ ገመተ። ይህ ግምት ነበረ ወደ ሌላው ትልቅ ክብ ድንጋይ ተመልሶ እንዲሄድ ያደረገው። ነገር ግን ያሰበውን ሁሉ ከንቱ ያስቀረበት አንድ ነገር ነበረ። ይህንን 2 እና 3 ቶን ሊመዝን የሚችል ክብደት ያለው ድንጋይ መስፍኑ እንዴት አንስቶ አሁን ካለበት ቦታ ላይ ሊያስቀምጠው ቻለ? ድንገት አንድ ሐሳብ መጣለት። ድንጋዩ ወደ ላይ በመነሳት ፋንታ ከላይ ወደ ታች ተቀምጦ ሊሆን ይችላል። በድንጋዩ ላይ ዘሎ ወጣና ከመጀመሪያው የነበረበትን ስፍራ አስተዋለ። ወዲያውኑም አንድ ተዳፋት መስራቱን ተመለከተ። ትልቁ ድንጋይ ከላይ በሚንሸራተትበት ወቅት በሌላ አነስተኛ ድንጋይ ተደግፎ የወደቀ ይመስላል። ኤድመንድ አንድ ዛፍ ቆርጦ ቅርንጫፎቹን እንደ መሰቅሰቂያ ሊገለገል ሞከረ። ድንጋዩ ግን ከባድ በመሆኑ የተነሳ በሰው ጉልበት የሚንቀሳቀስ አይመስልም። ለጥቂት ጊዜ ሲያስብ ቆየና ጥረቱም ትልቁ ድንጋይ እንደ ድጋፍ በተንተራሰው በአነስተኛው ድንጋይ በኩል ለማድረግ ወሰነ። ዙሪያውን ቃኘ። ጃኮፖ ትቶለት የሄደውን ባሩድ ተመለከተ። በዶማው በትልቁ ድንጋይና ድጋፍ በሆነው ትንሽ ድንጋይ መካከል ረጅም ቀዳዳ ሰረሰረና በጥይት ባሩድ ሞላው። ከዚያም ከመሃረቡ ቀዶ ባሩዱን በመጠቅለል ቀለቢጤ ከሰራ በኋላ ቀለሁን በሳት ለኩሶ ትቶት ሮጠ። ፍንዳታው ወዲያው ተሰማ። ትልቁ ድንጋይ በፍንዳታው ኃይል ላፍታ ከነበረበት ቦታ ብድግ ብሎ
ወደ ታች ሲጋጭ ፍርክስክሱ ወጣ። ኤድመንድ ወደ ስፍራው ተመልሶ መጣ። አሁን ብዙ ቦታ የተከፋፈለውን ድንጋይ በቆረጠው ዛፍ ቅርንጫፎች እየፈነቀለ ከስፍራው ማስለቀቅ ከባድ አይደለም። ድንጋይ የሸፈነው ቦታ በመገለጡ ኤድመንድ ጎንበስ ብሎ ሲመለከት በአራት ማዕዘን የተቀረጸ ድንጋይ ከመካከሉ ላይ የብረት ቀለበት ታስሮበት አየ። የአድናቆትና የደስታ ሲቃ ተናነቀው፣ ብርክ ያዘው። የልቡ ትርታ ስላስፈራው እንቅስቃሴውን አቁሞ ለመቆየት ተገደደ። ከዚያም በዛፉ ቅርንጫፍ እየተረዳ ባለማዕዘኑን ድንጋይ በኃይል ሲፈነቅለው ወደ ጨለማው ዋሻ የሚያስወርደው ደረጃ ይታይ ጀመረ። ድሉ በደስታ ወደ ዋሻው እንደሚያንደረድር ቢሆንም ኤድመንድ ግን ፊቱ በርበሬ እንደመሰለ በጥርጣሬ ቆም ብሎ ቀረ። ምኞቴ ሳይሳካልኝ ቢቀር ራሴን ብስጭት ውስጥ መጨመር የለብኝም አለ ለራሱ። ያ ከሆነ የደረሰብኝ ፍዳና የደከምኩት ድካም ሁሉ ያለ ውጤት መቅረቱ ነው። በሙሉ ልብ ገብቶ አፍሮ እንዳይወጣ በመጠርጠር ፈገግ እንዳለ ዝግ ብሎ ደረጃዎቹን ሲወርድ ማን ያውቃል የሚለውን የብልህ ሐረግ ይደጋግመው ነበረ። ለጥቂት ሴኮንዶች በዋሻ ውስጥ እንደቆየ በጨለማ የማየት ልምድ ያላቸው አይኖቹ እያንዳንዱ ማዕዘን አጥርተው መመልከት ጀመሩ። የዋሻው ግድግዳ ከአለት ድንጋይ የተሰራ ነው። በሁለተኛው መግቢያ በጠርዝ በኩል የሚለውን የመስፈኑን ኑዛዜ አስታወሰው። የመጀመሪያውን ዋሻ አግኝቷል። ሁለተኛው ዋሻ ይቀረዋል ማለት ነው። ግድግዳውን አልፎ አልፎ በዶማው መታ መታ በማድረግ ያዳምጥ ጀመረ። ከብዙ ሙከራ በኋላ የአለቱ ድምፅ ከፍ ያለና ደወል የመሰለ ድምፅ ሰጠው። እንደገና በኃይል መታው። አንድ ነገር ታወቀው። ግድግዳው ላይ የተለጠፈ ሙጫ ነገር መምታቱንና ከውስጥ ያለው ቡናማና ለስላሳ ድንጋይ ብቅ ማለቱን ተገነዘበ። በአለቱ ግድግዳ ላይ ያለው ክፍት ነገር በሌላ አይነት ድንጋይ ከታሸገ በኋላ አለት ለማስመሰል ጥቁር ሙጫ ተለጥፎበታል። በሽሉ ዶማ ድንጋዩን ሲመታው በመጠኑ ይበሳ ጀመረ። ኤድመንድ ስራውን ተያዘው። ከጥቂት ጊዜ በኋላ ድንጋዮቹ በአንድነት የተጣበቁ ሳይሆኑ እንዲሁ እርስ በርሳቸው የተደራረቡና ሙጫ በመሰለ ነገር የተሸፈኑ መሆናቸው ገባው። በሽሉ ዶማ እየሰቀሰቀ መፈንቀል እንደጀመረ አንደኛው ድንጋይ እግሩ ስር ወደቀ።
ከዚያ በኋላ ያለ ብዙ ድካም በዶማው እየታገዘ ማፈራረስ ብቻ ነበር የቀረው። በመጨረሻም ለጥቂት ደቂቃዎች በጥርጣሬ ቆም ብሎ ከቆየ በኋላ ወደ ሁለተኛው ዋሻ ገባ። ሁለተኛው ዋሻም እንደ መጀመሪያው ባዶ ነበረ። በእርግጥ ካለ ንብረቱ በሙሉ የተቀበረው በጠርዙ በኩል ነው። የጭንቀት የጥበት ሰዓት ደረሰች። ከኤድመንድ ፊት ለፊት ከሁለት ጫማ በማይበልጥ ርቀት ላይ ወሰን የሌለው ደስታ ወይም ወሰን የሌለው ሐዘን ሊማስ ነው። ወደ ጠርዙ ተጠጋና ድንገተኛ ሐሳብ እንዳበነነው ሁሉ መሬቱን በኃይል ሊቆፍር ጀመረ። ከአምስት ሙከራዎች በኋላ ለስድስተኛ ጊዜ ሲያነዝር ዶማው ብረት እንዳገኘ ታወቀው። ጥቂት ፈቀቅ ብሎ ቆፈረ። ይሁን እንጂ ድምፁ ለየት ቢልም አሁንም ለዶማው የሚያስቸግር ነገር እንዳለ ተረዳ። በብረት የተጠፈረ የእንጨት ካዝና መሆን አለበት አለ ለራሱ። ይህ በእንዲህ እንዳለ የቀኑ ብርሃን በአንድ ነገር ደብዘዝ ያለ መሰለው። ደመና አልነበረም። ኤድመንድ የአንድ ነገር ጥላ ከዋሻው አፍ ላይ እንደሚንቀሳቀስ ጠረጠረ። ዶማውን አስቀምጦ ጠበንጃውን አነሳና ወደ ላይ መሮጥ ጀመረ። የተራራ ፍየል ከዋሻው አፍ ላይ ጥቂት ከቆመች በኋላ ራቅ ብላ ትነጫለች። ኤድመንድ ለአፍታ ሰላሰለና ትንሽ ዛፍ ቆርጦ የኮንትሮባንድ ነጋዴዎች ለፍየል መጥበሻ አቀጣጥለው ትተውት ከሄዱት እሳት ላይ ከያዘ በኋላ እሳቱን ይዞ ተመለሰ። ከሚያየው ሁሉ አንድም ነገር እንዲያመልጠው አልፈለገም። አለመሳሳቱን ተረዳ። ቁፋሮው ብረትና እንጨት መጥቷል። የሚነደውን ቅርንጫፍ መሬት ላይ ተከለና ስራውን ተያያዘው። ከጥቂት ጊዜ በኋላ 3 ጫማ ርዝመትና 2 ጫማ ጥልቀት በመቆፈሩ በዛገ ብረት የተጠፈረ ከሾላ ዛፍ የተሰራ ካዝና በግልጽ ይታየው ጀመረ። በመካከሉ ከብር የተሰራ ቅርጽ ተለጥፎበታል። ቄስ ፋሪያ በተደጋጋሚ እየሳለ ያሳየው የስፓዳ ቤተሰብ አርማ ነበረ። አሁን መጠራጠር አይችልም። መቼም ባዶ ካዝና ለመቅበር ይህን ያህል ጥልቀት በመቆፈር የሚደክም ሞኝ አይኖርም። በካዝናው ዙሪያ ያለውን አፈር በፍጥነት ጠራረገው። ወዲያው ከመካከሉ ቁልፍ፣ ከዳርና ከዳር ደግሞ እጀታ መታየት ጀመረ። ከሁለቱ እጀታዎች ላይ ይዞ ካዝናውን ሊያነሳ ቢሞክር አቃተው። ለመክፈት ሞከረ።
ተቆልፏል። የሾለውን የዶማውን ክፍል በካዝናውና በክዳኑ መካከል አስገብቶ እጀታውን በእግሩ በኃይል ወደ ታች ረገጠው። ክዳኑ ከተጣመመ በኋላ ኃይሉን መቋቋም ባለመቻሉ በኃይል ተበረገደ። በዚህ ጊዜ ኤድመንድ ባየው ነገር ከመደንገጡ የተነሳ ሰውነቱን አተኮሰው። የሚያደርገው ጠፍቶት ጠመንጃውን አነሳና መልሶ ካጠገቡ አስቀመጠው። ከዚያም እንደ ሕፃን ልጅ አይኖቹን ጨፍኖ ከቆየ በኋላ መልሶ ገለጠችውና በአድናቆት ተውጦ እንደ ተንበረከከ ቀረ። ካዝናው በሶስት የተከፈለ ነበረ። በመጀመሪያው ክፍል የወርቅ እንክብሎች ያንጸባርቃሉ። በሁለተኛውም እንዲሁ የወርቅ ጥምዞች በስርዓት ተቀምጠዋል። ሶስተኛውን ክፍል ከሞላው የዕንቁ የልዑልና የአልማዝ ክምችት ውስጥ ኤድመንድ አንድ እፍኝ ያፈሰለት። አይኖቹን እያጭበረበሩ በጣቶቹ መካከል ወደ ሳጥኖቹ ተመልሰው ሲወድቁ የሚያሰሙት ድምፅ ኃይለኛ የበረዶ ዝናብ የመስኮትን መስታወት የሚመታ ይመስል ነበረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።